ሰበር አስደሳች ዜና እነዚህ ሁለት ጀግና ሙተነቂብ ሴቶች የሰሩትን ነገር ከነገርኩ በኋላ አሁንም ኒቃብ ችግር ነው የምትለኝ ከሆነ ችግሩ የአእምሮ ችግር ወይም ደግሞ ለእስልምና ያለህ ጥላቻ እንደሆነ ብቻ ነው ልረዳ የምችለው። የ164 ሰዎችን ህይወት ቅጥፍ ያደረገው የቬንዙዌላ መሬት መንቀጥቀጥ አሁንም አላቆመም። ወሃቢያ ማለት እኮ ያ ጀማ መውሊድ ከማክበርና ሰው ከመግደል የትኛው ነው ሐላሉ ብለህ ብትለው አስቸኳይ የእርዳታ ጥሪን ይመለከታል። ይህ ቪዲዮ አቅም የሌላችሁ ሰዎች አትሊስት የኔን ቪዲዮ ሼር በማድረግ ወንድማችን እንድናግዘው ይገባል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ለተከበራችሁ ተመልካቾች እንኳን ደህና ቆያችሁኝ። እንግዲህ እንደተለመደው ዛሬ የጁማአ ቪዲዮ ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ቪዲዮውን ላይክ በማድረግ ጀምሩት። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ በማድረግ የቤተሰብ አባል ልትሆኑ ጠይቃለሁ። ቀጥታ ወደ ዛሬ ቪዲዮአችን እናልፋለን። እንግዲህ ዛሬ እጅግ በጣም ደስ የሚል ዜና አለን። ሌይላ ኑር ሰቦ በመጨረሻም ወደ ሀገሯ ወደ ኢትዮጵያ ልትገባ እንደሆነ ተሰምቷል። እጅግ በጣም ደስ የሚል ዜና ነው። ከብዙ ዓመታት በኋላ ወደ ሀገሯ ኢትዮጵያ እንድትገባ ነገ እሁድ ወደ ኢትዮጵያ ትገባለች ተብሏል። እጅግ በጣም ደስ የሚል ዜና ነው። ሰበር አስደሳች ዜና። እቺ ልጅ ሁላችሁም ታቋታላችሁ ብዬ አስባለሁ። በሳውዲ ውስጥ የሞት ፍርድ ተፈርዶባት ነገር ግን ለሷ ክፍያ በርካታ የኢትዮጵያ ገንዘብ ተሰብስቦ የሷን መፈታት ሁሉም ኢትዮጵያዊ በጉጉት ሲጠብቅ ነበረ። ታዲያ በዚህ ሰዓት ስለሷ እጅግ አስደሳች እጅግ የሚያስደስት ዜና እየተሰማ ይገኛል። እሷም ተፈታ የሚቀጥለው ሰኞ ወደ ኢትዮጵያ ለመምጣት ፕሮሰስ እየተደረገ እንደሆነ እየተነገረ ይገኛል። በሷ ጉዳይ ላይ የተጨነቃችሁ በሷ ጉዳይ ላይ ሐሳብ ገብቷችሁ የነበራችሁ በሙሉ እንኳን ደስ አላችሁ። አልহামዱሊላህ። አላህ Subhanahu Wa Ta'ala እንግዲህ ለቤቷ ያብቃት፣ በሰላም አላህ ወደ ሀገሯ ያስገባት እንላለን። በመቀጠል ደግሞ እንግዲህ ኒቃቢስት እህቶቻችን ዋንጫና ሜዳሊያን በመሸለም ኒቃብ ፊትን እንጂ አእምሮን እንደማይሸፍን እያሳዩ ይገኛሉ። ማብራት ሄደ ትላለህ። እነዚህ ሁለት ጀግና ሙተነቂብ ሴቶች የሰሩትን ነገር ከነገርኩ በኋላ አሁንም ኒቃብ ችግር ነው የምትለኝ ከሆነ ችግሩ የአእምሮ ችግር ወይም ደግሞ ለእስልምና ያለህ ጥላቻ እንደሆነ ብቻ ነው ልረዳ የምችለው። ታዲያ ይህንን ቪዲዮ በደንብ አድምጠኝ እንደሰሩ በደንብ አድርጌ እነግርሃለሁ። እናንተ ደግሞ ይህን ቪዲዮ በደንብ ላይክ፣ ሼር፣ ፖስት ያደርጋችሁ ለሁሉም አድርሱት። ኮሜንት ላይ ደግሞ ማሻአላህ እያላችሁ ጻፉልኝ ማለት ነው። አንዷ የዘንድሮ አንዷ ደግሞ የአምና ነች። እዚህ ጋር የምትመለከቷት ሴት እንግዲህ ዛሬ ሰመራ ዩኒቨርሲቲ ካስመረቃችሁ ተማሪዎች መካከል እጅግ በጣም ትልቅ ውጤት ያስመዘገበችና የዋንጫ ተሸላሚ የሆነችም ጭምር ነች። ሀስና ኢብራሂም ትባላለች። ይህች ሴት እንግዲህ በሕክምናና ጤና ኮሌጅ ላይ እጅግ በጣም ትልቅ ውጤት አስመዝግባለች። እንዲሁም ደግሞ የሰመራ ዩኒቨርሲቲ ካስመረቃቸው አጠቃላይ ተማሪዎች መካከል ከሴቶቹ አንደኛ መውጣት ትችላለች ማለት ነው። ይህ እጅግ በጣም ትልቅ ሽልማት ነው። ሜዳሊያም ጭምር ማሸነፍ ትችላለች። እጅግ በጣም አስደሳች ውጤት አስመዝግባ ሰመራ ዩኒቨርሲቲ ሙተነቂብ ሴቶችን ሁሉንም ያኮራ ነገር አሳክታለች ነው የምልህ። ታዲያ ኒቃብ አእምሮን አይሸፍንም፣ ኒቃብ ፊትን እንጂ አእምሮን አይሸፍንም ስትባል ልትሰማ ይገባል ሀቢቢ። እችኛዋ ደግሞ አምና ከወሎ ዩኒቨርሲቲ ተመርቃ የነበረችዋና ሁለት ዋንጫዎችን ያሸነፈችው እንዲሁም ደግሞ የሜዳሊያ ተሸላሚ የነበረችው ዚክራ ሳኢድ ትባላለች። ታስታውሳት እንደሆነ ታስታውሳ ካልሆነ ደግሞ ልንገርህ ብዬ ነው ያመጣሁልህ። እቺ ሴት እንግዲህ ጠራርጋ ነበር ሁሉ ነገር የወሰደችው። ሁለት ዋንጫ ነው እየነገርኩህ ያለሁት። ኒቃቢስቷ ሴት ሁለት ዋንጫ በትምህርት ዘርፏ አሳክታ ወሎ ዩኒቨርሲቲን አኩርታ ነበረ። ኒቃቢስቶችንም ሁሉንም ያኮራ ውጤት ነበረ ያሳካቸው የነበረችው። ታዲያ ዚክራ ሳኢድም ሆነ ሀስና ኢብራሂምን ከተመለከትክ በኋላ አሁንም ድረስ ኒቃብ ችግር ነው፣ ሙስሊም ሴቶች ኒቃብ ለብሰው ሊማሩ አይገባም፣ ኒቃብ እንዲህ ነው የምትል ከሆነ ችግርህ አንተ ያለው ምንድነው? አዚጋ ነው አእምሮ ጋር ነው ችግር ያለው ወይም ደግሞ ጥላቻን ያወረህ ማለት ነው። ኤኒዌይስ ለሀገር የሚተርፉ ለሀገር የሚጠቅሙ ተማሪዎችን በኒቃባቸው ምክንያት ከትምህርት የምታገል ከሆነ እንደዚህ አይነት ፕሮዳክቲቭ የሆኑ እንደዚህ ትልቅ ሰክሰስ ማግኘት የሚችሉና ሀገርን ነገ ከነገ የሚጠቅሙ ልጆችን እንዳባረክ እንድቆጥረው እነዚህ ሁለት ሰዎች ምሳሌ መሆን ይችላሉ ብዬ አስባለሁኝ። እስኪ ይህን ቪዲዮ ድንገት ላያዩ ስለሚችል እናንተ ሼር አድርጉና አድርሱለት። ሁላችሁም ተመልከቱ። ኒቃብ ምንድነው? ፊትን እንጂ አእምሮን አይሸፍንም። ኒቃቢስቶቻችን በርቱ፣ እያኮራችሁ ነው። አሁንም ተጠናክራችሁ ቀጥሉ ለማለት እወዳለሁኝ። ኤኒዌይስ ላድርሳችሁ ብዬ ነው። በጣም ነው የተመቹኝ ነው። በመሬት መንቀጥቀጥ ደግሞ ከ165 ሰዎች በላይ እንደሞቱ እየተነገረ ይገኛል። የ164 ሰዎችን ህይወት ቅጥፍ ያደረገው የቬንዙዌላ መሬት መንቀጥቀጥ አሁንም አላቆመም። ቬንዙዌላ እጅግ በጣም አስደንጋጭ የሆነ ሰበር መረጃን እያጋራች ትገኛለች። ሌሊቱን በቬንዙዌላ በሬክተር ስኬል ከ7.1 እስከ 7.5 የሚለካ ከፍተኛ የሆነ የመሬት መንቀጥቀጥ እንዳጋጠማትና በርካታ ህንጻዎች እንደተናዱ ነው በይሳት እየተነገረ የሚገኘው። በዚህ ህንጻ ወይም ደግሞ በዚህ ፍርስራሽ ውስጥም እንግዲህ ከ164 በላይ የሚሆኑ ሰዎች እስካሁን ድረስ አስክሬናቸው ተገኝቷል። የተጎዱ ሰዎች ቁጥርም ከ900 ማሻቀቡን በይሳት የወጡ መረጃዎች እያሳዩ ይገኛሉ። ቬንዙዌላም ይህ የመሬት
መንቀጥቀጥ ረዘም ላለ ሰዓት የቆየ ሲሆን አሁንም ማለት ነው የነፍስ አድን ሰራተኞች በፍርስራሽ ውስጥ የተጎዱ ሰዎችን ለማውጣት እየሞከሩ ቢሆንም የመሬት መንቀጥቀጡ ግን በላይ ማለት ነው የተለያዩ ሰዎች ላይ ጉዳት እያደረሰ መሆኑ በዚህ ሰዓት እየተነገረ ይገኛል። ይህ የ164 ሰዎች ህይወት መቀጠፍም እንግዲህ በመሬት መንቀጥቀጡ ምክንያት ብቻ ሳይሆን መሬት መንቀጥቀጡ በሚደጋገምበት ሰዓት ለመውጣት ሙከራ ሲያደርጉ ማለት ነው ህንጻዎች እየተናዱ በርካታ ሰዎች ህይወታቸው እንዳለፈ ነው እየተነገረ የሚገኘው። ሟቾች ቁጥር ከዚህ በላይ እንደሚሆን ይገመታል። አሁንም ማለት ነው እጅግ በጣም አስደንጋጭ የሆነ የመሬት መንቀጥቀጥን እያስተናገደች ትገኛለች። ዶናልድ ትራምፕ መሪዋን አንቀው ከወሰዱ በኋላ ቬኔዙዌላ በከፍተኛ የኢኮኖሚ ቀውስ ውስጥ እንዲሁም ደግሞ በውስጥ ሰላም መረበሽ እንደምትገኝ ይታወቃል። በዚህ ሰዓት በመሬት መንቀጥቀጥ እየተናጠች ትገኛለች። እጅግ በጣም አሳዛኝ ነው። ለሟቾች ነፍስ ይማር። ኢትዮጵያ ሙስሊሞች ታሪካዊ ውሳኔ ተወስኗል። የህዝብ ተወካዮች ምክር ቤት የፌዴራል ሸሪያ ፍርድ ቤቶች ረቂቅ አዋጅ በይፋ አጽድቋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት መጅሊስ በአዋጅ ከመቋቋሙና ከወለድ አልባ ባንክ መፈቀድ ቀጥሎ ዛሬ ሰኔ 18 ቀን 2018 ሌላ ታላቅ ታሪካዊ ስኬት ተመዝግቧል። የህዝብ ተወካዮች ምክር ቤት የፌዴራል ሸሪያ ፍርድ ቤቶች ረቂቅ አዋጅ ቁጥር 1428 2018ን በይፋ አጽድቋል። ይህ አዲስ ህግ ከ1992 ጀምሮ ለ16 ዓመታት የነበረውንና የሙስሊሙን ማህበረሰብ መጅሊሱንና ዳኞችን ሲያማርር የነበረውን አሮጌ አዋጅ ሙሉ በሙሉ የሚተካ ነው ተብሏል። በአዲሱ አዋጅ መሰረት የሸሪያ ፍርድ ቤቶች የመጀመሪያ ደረጃ ከፍተኛና ጠቅላይ ፍርድ ቤት ተብለው በአዲስ መዋቅር የተደራጁ ሲሆኑ የሰበር ሰሚ ችሎትና የራሳቸው የአስተዳደር ጉባኤ ይኖራቸዋል። በተጨማሪም የሸሪያ ፍርድ ቤት ቃዲዎች ከመደበኛ ፍርድ ቤት ዳኞች ጋር እኩል ደሞዝ፣ ጥቅማ ጥቅምና ያለመከሰስ መብት እንዲያገኙ ተደርጓል። ይህንን ታላቅ የህግ ሪፎርም እውን ላደረጉ የመንግስትና የሃይማኖት መሪዎች ሙሉ ምስጋና ይገባቸዋል። ቪዲዮን ላይክ እና ሼር በማድረግ አስቸኳይ የእርዳታ ጥሪን ይመለከታል። ይህ ቪዲዮ አቅም የሌላችሁ ሰዎች አትሊስት ይህንን ቪዲዮ ሼር በማድረግ ወንድማችን ልናግዘው ይገባል። እዚህ ጋር የምትመለከቱ ወንድማችን አብዲ ረጋሳ እንደምታስታውሱት ከ3 ወራት በፊት የረመዳን ወቅት ላይ ማለት ነው የገዛ ባለቤቱ እንግዲህ የፈላ ዘይት ደፍታበት ነበረ። በዚህ መልኩ በምታዩት መልኩ እጅግ በጣም ከባድ ጉዳት ደርሶበት የነበረው እንዲህ በግራ በኩል ያለው ጆሮውን፣ አይኑን ጨምሮ እጅግ በጣም አንገቱ አካባቢ ትልቅ ስቃይ ላይ ይገኛል። ከዚህ ባሻገር መንቀሳቀስ፣ ሰውነቱን ማንቀሳቀስ፣ መራመድ፣ ብዙ ነገሮችን እንዳጣና አዳሩን ቁጭ ብሎ እንደሚያድር ቀንም ደግሞ እጅግ በጣም ከባድ ተባለ ስቃይ እንደሚያሳልፍ ከሳምንት በፊት ነግሬያችሁ ነበረ። ታዲያ አሁን ላይ የቱርክ ዶክተሮች ያለበትን ሁኔታ ከገመገሙ በኋላ እንግዲህ የመዳን ተስፋ እንዳለው ተናግረዋል። ለዚህም ደግሞ 55400 የአሜሪካን ዶላር ያስፈልገዋል። ወደ ሀገራችን ራሳችሁ መምታት ትችላላችሁ። ታዲያ ይህ ገንዘብ ደግሞ ከኔም ከቤተሰብ አቅም በላይ ነውና ወደ እናንተ መጥቻለሁ አግዙኝ ብሏል ወንድማችን አብዲ ረጋሳ። ስለዚህ ደግሞ የሁላችንም ኃላፊነት ነው። መስጠት የምንችል ሰዎች እንስጥ፣ መስጠት የማንችል ሰዎች አትሊስት መስጠት ለሚችሉ ሰዎች ይህን ቪዲዮ ሼር ማድረግ ይኖርብናል። ወንድማችን አብዲ ረጋሳ በጣም ጥሩ ኮንዲሽን ላይ የነበረ ወንድማችን ነበረ። ነገር ግን እዚያ ከደረሰበት አደጋ ባለቤቱ ከደረሰችበት እጅግ ሰቅጣጭ ከሆነ ጥቃት በኋላ ግን እጅግ በጣም የከፋ ሁኔታ ላይ ነው የሚገኘውና ይህን ወንድማችን ወደ ነበረበት አፌ የመመለስ የሁላችንም ኃላፊነት ነው። ስለዚህ ሁላችሁም ይህን ነገር የቪዲዮ ማዳረስ እንዳያቀባችሁ በማድረግ ወንድማችንን እንታደገው፣ እናግዘው ለማለት ያህል ነው። ቪዲዮን በደንብ ኮፒ ሊንክ፣ ሼር፣ ፖስት አድርጉት። ሰላም አለይኩም። ወሃቢያ ማለት እኮ ያ ጀማ መውሊድ ከማክበርና ሰው ከመግደል ጥያቄ ልጠይቅሽ እስቲ በስርዓት የምትመልሽ ከሆነ ብዙ ጊዜ አንቺን ቪዲዮዎች ብዙ ሰው ሜንሽን ያደርገኛል፣ አያቸዋለሁ፣ ሼር መደረጋለሁ፣ ግን ምንም ለማለት ፍላጎቱ የለኝም። ግን ካደር ነገሮች የምታቀርቢባቸው መንገዶች ትንሽ መስመር እየሳቱ ሲመጡ እስቲ እንግዲህ ጤነኛ ከሆነች ሐሳብን ደግሞ በሐሳብ የመሞገት ባህልና ልማድም ካላት በዛ መንገድ ትመልሽልኛለሽ ብዬ ተስፋ አደርጋለሁ፣ ወይም ቼክ ላደርግሽም ብዬ ነው። ካንቺ ብቻ ሳይሆን አንዳንድ ሃይማኖተኞች ወይም አብዛኛው ሃይማኖተኞች ለምን ጄጅ እንደሚያደርጉ አይገባኝም። እርግጠኛ ሆነው ነው ፍርድ የሚፈርዱት፣ እርግጠኛ ሆነው ነው የሚያወሩት። ጥርጣሬያቸውን ለመጠራጠር እንኳን እድል ፋንታ ለራሳቸው አይሰጡም። አሁን በቃ አንቺ በምትናገሪው ነገር እርግጠኛ ነሽ፣ ሌሎችም ባንቺ ላይ በሚሰሩት ነገር እርግጠኛ ናቸው። አብዛኛው እዚህ ማህበራዊ ሚዲያ ያላችሁት እርስ በራስ ከመኳነንና ከመካሰስ ከመሰዳደብ ውጭ ለምንድን ነው በቁም ነገር የማትመካከሩት? ለምንድን ነው በቁም ነገር የማትመካከሩት? አሁን አንቺ በምታራምጅበት መንገድ ሌሎችን በሚያራምዱበት በዚህ አይነት መንገድ እውነት ፈጣሪ ነው ከናንተ ጋር አብሮ እየሰራ ያለው አክት እያደረገ ያለው? አሁን ባንቺ ስሜትሽን ነው እያስተናገርሽ ያለሽው? ጥላቻሽ ነው ባንቺ እያወራ ያለው? ወይስ
የእስላማዊ ዕውቀትሽ ነው። ዕውቀት እንዲህ ከሆነ እኔ ባፍንጫ ይውጣብኝ። ዕውቀት አንቺን ለመጥላት፣ አንቺን ለማዋረድ፣ አንቺን ለመስደብ፣ ሌሎች ወንድሞችሽ ላይ እጅ ለመጫን ከሆነ ጥቅሙ ምንድን ነው? አሁን መውሊድ ማክበርን ሐራም ነው ሐራም አይደለም ወደሚለው ወደ ግል ሐሳብሽ እኔ መግባት አልፈልግም። ወዛ አይመለከተኝም። ማያከብሩትንም አልቃወምም። እንደ ግል እይታቸው ይንቀሳቀሱ ብዬ ነው ማምነው። እኔ በግሌ እኔን ከጠየቅሽኝ በማንም ሰው እይታ ላይ ጄጅ አላረግም። በእይታው ላይ ግን የኔን እይታ አድርገ በመጫወትና በመነጋገር በመወያየት ግን ማምን ሰው ነኝ። መወያየት ካልፈለገ ደግሞ የኔን እውነትና የኔን እይታ ልጭንበት አልፈልግም። እሱ የያዘውን እይታ ደግሞ ጄጅ አላደርግም። አሁን አንቺ መውሊድ ከሚያከብሩ ይልቅ ሰው መግደል እንዴት ለምን እንደዚህ እንዴት ጄጅ ወንጀል እኮ ነው የተናገርሽው። ይሄ አሁን ኢትዮጵያ ካለችበት ወቅታዊ ሁኔታ አንፃር አሁን የምትናገሪው ነገር በሌሎች ወንድሞችሽና እህቶችሽ ላይ በኢትዮጵያ ሕዝብ ላይ ሌላ ትብታብና ግርግር እየፈጠርሽ እንደሆነ ይታወቅሻል። እንዲህ አይነት እይታ ያላቸው ሰዎች ገዳዮች ናቸው እንዴት ትያለሽ? በምን ማስረጃ? በምን አይነት ሁኔታ? ወይስ ሌላ የተለየ ተልእኮና ዓላማ አለሽ? በጣም የሚገርመው አንቺ እነሱን ሙስሊሞች አይደለም አልሽ። ተመሳሳይ ደግሞ በዛም አካባቢ ያለው ደግሞ እናንተን ሙስሊም አይደሉም ይላል። ለምንድን ነው እርስ በርስ የምትካሰሱት? የየግል እይታችሁን ይዛችሁ በራሳችሁ ለምን አቋማችሁን አታራምዱ? ወይም ደግሞ አቋማችሁና ትክክል ነው የማራምደው ነገር ነው ትክክል ካልሽ ሰዎች ጋር ለምን አትወያይም? ለምን አትነጋገሪም? ሁል ጊዜ በጣም ስትሳደቢ ሰዎችን ስታዋርጂ በእንደዚህ አይነት አቋም ያሉትን ወንድምና እህቶች ስታንቋሽሽ ሰማሻለሁ። በእንደዚህ አይነት መንገድ አሁን እንደው እውነት ሃይማኖት ይራመዳል ብለሽ ታምኛለሽ? ለምንድን ነው የግል ጥላቻችንና ስሜታችንን ንቄታችንን የአላህ ንግግር አድርገን ለምንድን ነው የምናቀርበው? ስለዚህ አንቺ አክብሪ። በማክበርሽ የምትኮነኝ ከሆነ አስተካኪ፣ የማትኮነኝ ከሆነ ደግሞ ሌሎች ስለዛ ነገር የሚናገሩትን ነገር የነዛንም እውነትና ዕውቀት እይታ አክብሪ። አንቺም የራስሽን ሂጂ። ግን በግራና በቀኝ ሆነን ከምንጠባጠብ ይልቅ መሃል ላይ ለሁላችን ዳኛ ሆኖ የቀረበ ቁርአን የለም እንዴ? እና እኔ ጥያቄ ልጠይቅሽ፣ አሁን አንቺ የምትይውን በዓል ለማክበር ወይ በቁርአን ወይ በሐዲስ ውስጥ አለ? የግል በጎ ልምምድ ነው ልትይቻለሽ። እኔ በዛ ችግር የለብኝም። ግን ማናችሁ ናችሁ በእንደዚህ አይነት ነገር? ወይስ ማናችንን ትክክለኛ አቋምና እይታ ያለን? እኔ ማንንም በመቃወም በሚያደርገው ነገርና በሚያራምደው ሐሳብ ማንንም መኮነን አልፈልግም። አንቺም አክብሪ፣ ዝም ብለሽ መውሊድሽን ጨፍሪ፣ ዝፈኝ፣ መብትሽ ነው። ሌሎች ደግሞ ይሄንን ደግሞ አናከብረም የሚሉትን ሰዎች አክብሪ። ምንድነው ችግሩ? ለምን እንደዚህ የሰለጠነ ሰው አትሆኝም? እንደው እንዲሁ ለምዶብሽ በብዛት እኔ እዚህ ማህበራዊ ሚዲያ ላይ የማየው ሃይማኖተኞች በጣም ስሜታቸውን ይጠቀማሉ፣ ይቆጣሉ፣ ይናደዳሉ፣ ይበሳጫሉ። በቃ ማንም እንዲናገራቸው አሁን ምን ብለን እንደምትመልሽልኝ አላቅም፣ አላሁ አለም። እና ከዚህ ወጣ ብሎ ጤነኛ በሆነ መንገድ ቅንነት በተሞላበት ትሁት በሆነ መንገድ የምታቂውን ዕውቀትና ሐሳብ ለምንድን ነው ለሌሎች ሰው ሼር የማታደርጊው? ሁልጊዜ እንደተሳደብሽ፣ ሁልጊዜ ሰው እንደኮነንሽ፣ ሁሌ በሰው ላይ እንደፈረድሽ እስከ መቼ ነው የምትዘልቀው? ይሄ ነገር ሲያዋጣል ብለሽ ታምን ያለሽ ወይ? አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ነገሮችን በቅንነት ሰምተሽ መልስ ትመልሽልኛለሽ ብዬ ተስፋ አደርጋለሁ። መልካም ምሽት።